ይህንን መልእክት ለብዙ ሰዎች እንዲደርስ ላይክ በማድረግ ጀምሩ። ዛሬ መንፈስ ቅዱስ በኃይል እንዲረዳችሁ ጸልያለሁ። እግዚአብሔር መጽሐፍ ቅዱስ ሲናገር ቀርቦ ሳለ ጥሩት ይላል። ሁልጊዜም እግዚአብሔር ወደ እናንተ ቀርቦ ባለ ጊዜ መጥራት አለባችሁ። ይሄ ጊዜ ከየትኛውም ጊዜ እግዚአብሔርን ለመቅረብ፣ እግዚአብሔርን ለመጥራት፣ እግዚአብሔርን ወደ ሕይወታችሁ ለመጋበዝ ጥቂቱና ቅርቡ ጊዜው ነው። በመጽሐፍ ቅዱሳችን ላይ ዳዊት እግዚአብሔርን አንድ ጊዜ ለመንኩት ብሎ እንደተናገረ ዛሬ የመጨረሻው የእናንተ ነገር የሚፈታበት የመጨረሻ የምንለምንበት ቀን ነው። እግዚአብሔር የተቋጠረውን ጉዳይ ይፈታል ዛሬ። እግዚአብሔር የታሰረባችሁን ነገር ይፈታል ዛሬ። እግዚአብሔር ዛሬ በኢየሱስ ስም በኃይል ይረዳችኋል። እንጸልያለን። ሁልጊዜም የሚጸልዩ ሰዎች መፍትሄን የሚፈልጉ ሰዎች ናቸው። እየጸለያችሁ ነው ማለት ከእግዚአብሔር እርዳታን እየፈለጋችሁ ነው ማለት ነው። እግዚአብሔር ደግሞ የሚያሳፍራችሁ አምላክ አይደለም። እግዚአብሔር ዛሬ በኃይል በኢየሱስ ስም ይረዳችኋል። መጽሐፍ ቅዱስ ሲናገር ኦሪት ዘፍጥረት ምዕራፍ 49 ቁጥር 22 ላይ እንዲህ የሚል ቃል አለ። ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ፣ አረጎቹም በቅጥር ላይ ያድጋሉ ይላል። እዚህ ጋር መጽሐፍ ቅዱሳችን ላይ የምትመለከቱት ዮሴፍ ትንሹ የፍሬ ዛፍ ነው ይላል። ቅጥሮቹ የሚያድጉት ብሎ ደግሞ አረጎቹ የሚያድጉት ብሎ ደግሞ ሲናገር በቅጥር ላይ ነው። ቅጥር ማለት አጥር ማለት ነው። ይህ የዮሴፍ ሐረጎች የሚያድጉት እንደ ሌሎች ሐረጎች መሬት ላይ አይደለም፣ ለም አፈር ላይ አይደለም፣ በቅጥር ላይ ነው አለ፣ በገደብ ላይ። ዮሴፍን አለ እግዚአብሔር በመጽሐፍ ቅዱስ ላይ እዚህ ጋር ሲናገር ያዕቆብ ሲባርከው ልጁን እንዲህ አለ፣ ዮሴፍ አለ የትኛውም እሱ ሕይወት ላይ የሚመጡ ገደቦችና ቅጥሮች ከማደግ አይከለክሉትም አለ። ዛሬ እንዲህ ነው የሚሆነው። እግዚአብሔር በእናንተ ሕይወት ላይ የተፈጠሩት ገደቦች እያሉ ያሻግራቸዋል። የእናንተ ሐረጎች በቅጥር ላይ ማደግ ይጀምራል። ሃሌሉያ። ሁላችሁም የምታውቁ ከሆነ ቅጥር በቤታችሁ ካያችሁ አጥር ሁልጊዜም አንድ ከውጭ ያለ ነገር ወደ ውስጥ እንዳይገባ መከላከያ ነው። ዮሴፍ በሕይወቱ ላይ ቅጥር የበዛበት ልጅ ነው። በሱ ሕይወት ላይ ቅጥር የሆኑትን ነገሮች ሲናገር ዝቅ ብሎ ቁጥር 23 ላይ እንዲህ ይላል፣ ቀስተኞች አስቸገሩት ይላል፣ ነደፉትም ይላል፣ ተቃወሙትም ይላል። በዮሴፍ ሕይወት ላይ ቅጥር የሆነበት አንደኛው ምንድነው? ቀስተኞች ናቸው። ሁለተኛ የሚናደፉ ቅጥር ሆነውበታል። ሶስተኛ ተቃዋሚዎች ቅጥር ሆነውበታል። ነገር ግን አለ መጽሐፍ ቅዱስ ሲናገር ዮሴፍ በእነኚህ ቅጥር ላይ ያድጋል፣ ማደጉን አያቆምም አለ። ሃሌሉያ። በሕይወታችሁ ላይ ቀስተኞች ሊነሱ ይችላሉ። ዛሬ ለእናንተ መልእክት አለኝ። እግዚአብሔር ቀስተኞቹን ያሻግራችኋል። በሕይወታችሁ ላይ የሚናደፉ ክፉን የአንደበት ቃል የሚናገሩ ሰዎች ይነሳሉ። እግዚአብሔር ግን እነኚህን ቀስተኞችና ነዳፊዎች ያሻግሯቸዋል። የእናንተ ሐረጎች እነኚህን ተቃዋሚዎች አልፈው ማደግ ጀመሩ። በፋይናንሳችሁ ላይ የእናንተ ሐረጎች ማደግ ጀመሩ። በጤንነታችሁ ላይ የእናንተ ሐረጎች ማደግ ጀመሩ። በቤታችሁ ላይ፣ በትዳራችሁ ላይ፣ በእናንተ ቢዝነስ ላይ የእናንተ ሐረጎች በኢየሱስ ስም በኃይል ማደግ ጀመሩ። በመቀጠል የሚለው ተቃወሙትም ይላል። ዮሴፍ ተቃዋሚዎች ተነስተውበት አለ መጽሐፍ ቅዱስ ሲናገር፣ ማደጉን ግን አያቆም። ካያችሁ የእሱ ተቃዋሚ የነበሩት ወንድሞቹ ናቸው። ከዚህ በኋላ አታድግም ብለው ወስደው ገደል ውስጥ ጣሉት። ነገር ግን እግዚአብሔር በዛ አልተወውም። ዮሴፍ ግን መንቀሳቀሱን የእሱ ሕይወት መቀጠሉን አላቆመም። ጶጢፋራ አገኘው። ጶጢፋራም ደግሞ ወሰደና እንደገና ከዚህ እስር ቤት እንዳትወጣ ብሎ እንዳያደግ እስር ቤት ውስጥ ደግሞ ጣለው። እግዚአብሔር ግን የዮሴፍን ሕይወት ከፍ ማድረግና ማሳደጉን አላቆመም። ከእስር ቤት ወጥቶ ደግሞ ንጉሥ ሆነ። እግዚአብሔር እንዲህ ነው የሚያደርግላችሁ ዛሬ። የትኞቹም እናንተ ሕይወት ላይ እንዳታድጉ ተደርገው የተሰሩ ገደቦች እያሉ፣ የትኞቹም እናንተ ከፍ እንዳትሉ ተደርገው የተሰሩ ገደቦች እያሉ፣ የእናንተ ሐረጎች ግን በቅጥር ላይ ማደግ ይጀምራሉ። በኢየሱስ ስም ማደግ ይጀምራሉ። በኢየሱስ ስም ማደግ ይጀምራሉ። ሃሌሉያ። ይህንን ድምፅ በየትኛውም ስፍራ ሆናችሁ የምትሰሙ ቅዱሳን በሙሉ አሜን በማለት በኮመንት ላይ በረከታችሁን ተቀበሉ። እግዚአብሔር ገደቦች እያለ ያሻግራችኋል።
የእናንተ ሐረጎች ቀስተኞች ቢቃወሟቸው ማደጋቸውን አያውቁም። የእናንተ ሐረጎች ነዳፊዎች ቢቃወሟቸው ማደጋቸውን አያውቁም። የእናንተ ሐረጎች ተቃዋሚዎች ቢቃወሟቸውም ማደጋቸውን አያውቁም። በኢየሱስ ስም የትኛውም የእናንተን ስኬትና ከፍታ ለማስቆም የወጡ እጆች ተከለከሉ። እግዚአብሔር በመንገዳችሁ ገደብ የሆነባችሁን ከፊታችሁ ገለል አደረገው። በዚህ ቀን እግዚአብሔር የእናንተን ስኬት አፈጠነው። እግሮቻችሁ በኢየሱስ ስም ወደ ስኬቶቻችሁ መፍጠን ጀመሩ። እግዚአብሔር የእናንተን ሐረጎች በቅጥር ላይ ሲያሳድጋችሁ አይቻለሁ። እግዚአብሔር በኃይል ይርዳችሁ። በጌታ በኢየሱስ ስም ብዬ ጸለይኩ። አሜን ብሎ ለተቀበለ ሁሉ ሆነለት።